የቀጥታ ስርጭት የመመሪያ ዝግጅታችን ተጀምሯል። ከአሁን ሰዓት ጀምሮ አብረን እንግዲህ ለአንድ ሰዓት ያህል ቆይታ የምናደርግ ነው የሚሆነው። ተማሪዎች እንግዲህ ዛሬም እዚህ ስቱዲዮ ድረስ መምህር ተገኝታለች። እናንተ የምትማሩባቸውን የምትሳተፉባቸውን ጥያቄዎች አዘጋጅታልናለች። እናንተም በየቤታችሁ ሆናችሁ ጥያቄዎቹን እየተከታተላችሁ መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁ አድርሱን። ዝግጅቱን ወደ እናንተ በማድረስ ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር በጋራ አብረናችሁ ቆይታ እናደርጋለን። ለዛሬ የተዘጋጁት ጥያቄዎች ደግሞ ከክወናና የእይታ ጥበብ የተዘጋጁ ናቸው። ሁላችሁም ተማሪዎች ልትሳተፉባቸው ትችላላችሁ። ስለዚህ በቅድሚያ ለዛሬ የተዘጋጁትን ጥያቄዎች ወደ እናንተ እናደርሳለን። እናንተ መልሶቻችሁን በ800 ላይ ዋይኤን አስቀድማችሁ የሞከራችሁትን ጥያቄ ተራ ቁጥርና መልሱን አድርሱን። ጥያቄዎቹን ተከታትለን ተመልሰን እንገናኝ።
ተማሪዎች ለዛሬ የተዘጋጁልንን ጥያቄዎች ተከታትለን ተመልሰናል። ቀደም ብዬም እንዳልኳችሁ የዛሬዎቹ ጥያቄዎች እንግዲህ ከ6ኛ ክፍል የክወናና የእይታ ጥበብ ትምህርት የተዘጋጁ ናቸው። እናንተም በየቤታችሁ ሆናችሁ ጥያቄዎቹን እየሞከራችሁ መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁ የጥያቄውን ተራ ቁጥርና የመለሳችሁትን መልስ አድርሱን። መልሶቻችሁን እንቀበላለን። መላሾችን ደግሞ በቀጥታ የስልክ መስመራችን ላይ ያስገባል አብረን ቆይታ የምናደርግ ነው የሚሆነው። ተማሪዎች እናንተ መልሶቻችሁን እስከምታደርሱን ደግሞ የዛሬዎቹን ጥያቄዎች አዘጋጅታ እዚህ ድረስ የተገኘችውን መምህራችንን እንተዋወቃታለን። አብራችሁን ሁኑ። መምህርት እንኳን ደህና መጣሽ። እንኳን ደህና ቆየሽ። በቅድሚያ ፍቃደኛ ሆነሽ ተማሪዎችን ለማገዝ ስለተገኘሽ እጅግ አድርገን እናመሰግናለን። እኔም እንግዳ አድርጋችሁ ስለጋበዛችሁኝ በጣም ደስተኛ ነኝ። እግዚአብሔር ይስጥልኝ። እናመሰግናለን። እስቲ ከትውውቅ እንጀምር። እሺ፣ አመሰግናለሁ። ስሜ መምህርት እናት ጌታቸው ይባላል። የማስተምረው የክወናና እይታ ጥበባት ትምህርት ነው። አዲስ ትምህርት ነው እንደሚታወቀው። አራቱንም የክወና ጥበባቶች አንድ ላይ ነው የያዘው፣ ቲያትርን፣ ውዝዋዜን፣ ሙዚቃንና ስዕልን። ስለዚህ እነዚህንም አራቱን ጥበባቶች በአንድነት አቀናጅተን ለተማሪዎች የምናስተምርበት የትምህርት ዘርፍ ነው ማለት ነው። ደስ ይላል በጣም መምህርት። እንግዲህ ጥያቄዎቹንም እንዳየናቸው እንግዲህ አየር ላይም ሲሄዱ ብዙ አይነት ናቸው፣ መልካቸውም ብዙ አይነት ነው። እንዳልሽው እንግዲህ የተለያዩ ጥበቦችን አንድ ላይ ጠቅልሎ የያዘ ትምህርት ነው። በደንብ በሱ ላይ ደግሞ ጥያቄዎቹንም እያነሳን በዝርዝር እናየዋለን። እንደው አንቺ ግን ወደ ኋላ መለስ ብለሽ ደግሞ ልጅነትሽን፣ ተማሪነትሽን ብታጫውችን፣ የትምህርት ዝግጅትሽስ ምን ይመስላል የሚለውን እናንሳ። እሺ፣ አመሰግናለሁ። በድጋሚ ወደ ልጅነቴ ስመለስ እንደ ማንኛውም ልጅ ነው ያደኩት። ተጫውቼ ሮጬ አሁን ልጆቼን ሳስተምር እንደሚሮጡት እንደሚጫወቱት ነው ያደኩት። ልጆኜ ጎበዝ ተማሪ ነበርኩኝ። እውነት ለመናገር አስተማሪን በጣም ነው መወደው ምከታተለው እና የሚረብሹ ተማሪዎች ሳገኝ ራሱ በጣም ነበር ምጣላው እና ጎበዝ ተማሪ ነኝ። በቲያትሪካል አርት ነው የተመረኩት። በተጨማሪ ደግሞ በስነ ልቦናና ማማከር ሰርተክፌት አለኝ። በዚሁ በራሳችን በሲያትል ትምህርት ቤት ከመጣውበት ትምህርት ቤት ሰርተክፌት አለኝ ማለት ነው። ስነ ልቦና ላይ የህፃናት ሳይኮሎጂ ላይ የተወሰነ ትምህርት ተምሬያለሁ። ደስ ይላል በጣም። አይ ጥሩ ነው። በደንብ አጋዥ ነው ከልጆች ጋር ለሚውል ሰው ስነ ልቦናቸውን መረዳት፣ እነሱን ማወቁ የበለጠ ጥሩ ነው። እውነት ነው። ከትምህርቱንም ልጆች ወደውት እንዲማሩትም ለማገዝም ችግራቸውንም ጉድለታቸውንም ክፍተታቸውንም ለማጥናት በጣም ያግዛልና ጥሩ ነገር ነው። እንደው መምህር ወደ መምህርነት ሙያስ እንዴት ነው የገባሽው? ከልጅነትም ህልምሽ የነበረ ነገር ነው? መምህር መሆን ትፈልጊ ነበር ወይስ በተለየ አጋጣሚ ነው ወደ መምህርነት የገባሽው? እኔ እንግዲህ ቅድም እንዳልኩሽ መምህራኖችን በጣም ነው የምወደው። ልጆኜ ሀይ ስኩልም ስማር ለመምህራኖች ትልቅ ቦታ አለኝ። በተለይ አስታውሳለሁ ሀይ ስኩል ላይ ሳይሆን ኢለመንተሪ ላይ አማርኛ መምህርቴን አረሳትም። አመለ ወርቅ ትባላለች። ካየችኝ የኔ ግርፍ ናት ትላለች ሁሌ። አማርኛ ስነ ጽሁፍ ምናምን በጣም ስለመሞከር ከልጅነቴ ብዙ ነገሮች ስሰራ እሷ እናት የኔ ግርፍ ናት ትላለች እና ይገርመኛል። አሁን ላይ መምህር ሆኜ ነው ነገሮችን እያስታወስኩ የመጣሁትና መምህር ለመሆን ሀሳብ የለኝም እውነት ለመናገር። ትወናው ላይ ቲያትሩ ላይ የምፈልግ የነበረው ተዋናይት መሆን ነበር የምፈልገው የነበረው። ግን ያው ወደ መምህርነት ደግሞ ስገባ ማስተማሪን በጣም ነው የምወደው። ከልጆች ጋር ሙለው ነገር ቀደም ካልሹ ጋር ደግሞ አያይዤ ለመመለስ ሳይኮሎጂ ስትማሪ ልጆች ምን እንደሚፈልጉ ስታውቂ ቶሎ ወደ አንቺ የማቅረብ እነሱ ቶሎ አንቺን ምትዩን ነገር እንዲረዱሽ ታመው እንኳን አንዳንዴ ላናቅ እንችላለን። ታመው ተማር ምናምን ካልናቸው የብስ እየጎዳናቸው ነው የምንሄደውና ልጆችን እኔ ትምህርት ቤቱን ላመሰግን የምወደው ይህን ትምህርት መማሪ ትምህርቱ ላይ በተለይ ትኩረት እንዳረግ ልጆች ምን አይነት ናቸው፣ ፍላጎታቸው ምንድን ነው፣ ምን ያስፈልጋቸዋል። የሚገርምሽ መምህር ነው ያው የተረዳሁት መምህር ማለት ገብቶ ፊደል የሚያስተምር አይደለም። ለኔ ከህይወቱ የሚያስተምር ከኑሮ የሚያስተምር ከኔ መማር አለባቸው ልጆች። እኔ የማደርጋቸውን ድርጊቶች በሙሉ መልካም ነገር ቀርጬ ነው ለነሱ ማስተላለፍ ያለብኝ። ገብቶ ማንም ማስተማር ይችላል። በእውነት ነው የምልሽ። ክፍል ውስጥ የሆነ ተዘጋጅተሽ ገብተሽ ልታስተምሪ ይችላልሽ። የምር መምህር ግን መሆን አትቺ። መምህር ከህይወቱ የሚያስተምር ነውና አሁን እየሄድኩኝ ሲሄድ ያው እንግዲህ ቲያትሩም ላይ እመጣለሁ የሆነ ጊዜ መምህርትነቱ ላይ ግን ወድጀው ደስ ብሎኝ እየሰራው ነው ያለሁት። ስለዚህ የልጅነት ህልምሽም ባይሆን እንኳን
ከገባሽበት በኋላ በሙያው በጣም ደስተኛ ነሽ? አልከሰርኩ። በጣም ደስ ይላል። ደግሞ ትልቅ ሙያ ነው። በጣም ሁሉንም የሙያ ባለቤቶች የሚያደርጉት መምህራን ናቸው። ስለዚህ እንዳልሽው ደግሞ በደንብ ከህይወታቸውም ከልባቸውም ተሰጥተው ማስተማር አለባቸው የመምህርነት ሙያ ላይ ያሉ ሰዎች። ምክንያቱም ተማሪዎች ቤት ውስጥ ከሚያሳልፉት ከወላጆቻቸው ጋር ከሚያሳልፉት ጊዜ በላይ ነው ትምህርት ቤት ውስጥ የሚያሳልፉት። ስለዚህ በደንብ በቅርበት መምህራኖቻቸው ሊረዷቸው፣ ሊያውቋቸው፣ ሊያግዟቸው ይገባል። ስለዚህ ደስተኛ ሆነሽ ደግሞ ስታስተምሪ በጣም ደስ የሚል ነው። እንግዲህ ቅድም አንስተሽዋል፣ የዛሬ የተዘጋጁት ጥያቄዎች ከክወናና ከእይታ ጥበብ ትምህርት የተውጣጡ ጥያቄዎች ናቸው። አራቱን ሙያዎች አጠቃሎ የያዘ ነው። ስዕሉንም፣ ቲያትሩንም፣ ሙዚቃውንም ውዝዋዜውንም የያዘ ነውና እንደው እነዚህን ሁሉ አንድ ላይ አድርጎ እንደ መምህር ማስተማር ጥሩ ነገሩ ምንድነው? አስቸጋሪውስ ነገር ምንድነው? አንቺ እንዳልሽው ቲያትር ላይ ነው የጨረሽው፣ ግን ከቲያትሩን ባሻገር ሌሎቹንም እውቀቶች ለተማሪዎች ስለምታስተላልፊ ቻሌንጂንጉ ምንድነው? እነዚህን በማስተማር አንድ ላይ አድርጎ። እሺ፣ በጣም ጥሩ ጥያቄ ነው። እንግዲህ ያው ቲያትር እንደመጨረሻ ቲያትር ላይ በጣም ትኩረት አድርጌ በደንብ ትምህርቱን ልሰጥ እችላለሁ። ሙዚቃ ላይ ደግሞ የተወሰነች ነገር ሊኖር ይችላል። ግን ምንድነው እኔ ማንሳት የምፈልገው ወላጆች ጋር ያለውን አንዴ ላንሳና ከዛ ወደ ጥያቄሽ እመጣለሁ። ወላጆች ለዚህ ሙያ ወይም ለዚህ ትምህርት የሚሰጡት ግምት አነስ ይላል። ምክንያቱም የሆነ በቃ ሙዚቃ ከዘፈኑ ወይ ካዘፈንሻቸው እኔ ማርካቸው ይቅርብኝ፣ አይስፈኑ፣ አልፈልግም ልጄ እንድዘፍን፣ ልጄ ተወዛዋዥ እንድትሆን አልፈልግም ይሉሻል። እንደ ትምህርት የመቀበል እንትኑ በጣም ያነሰ ነው። እሱ ላይ መለወጥ አለብን እላለሁ። ምክንያቱም ትምህርት ነው። ትምህርት እስከሆነ ድረስ ለተማሪዎች ገንቢ ነው፣ አቅም ላይ ይሰራል፣ ተሰጧቸውን ያወጣል ብለን እስከመጣ ድረስ ወላጆች መቀበል መቻል አለባቸው። ብዙ ወላጆች ደግሞ ደስ የሚሉሽ እኛ ትምህርት ቤት ደግሞ በዚሁ በተቃራኒ እኔ ልጄ ኮንፊደንሱን ከፍ እንዲያደርግ እፈልጋለሁ፣ እዚህ ትምህርት ላይ እንዲሳተፍ እፈልጋለሁ፣ በጣም ሳፖርቲቭ የሆኑ ብዙ ወላጆች አሉ እኛ ትምህርት ቤት ላይ ሲያትል ላይ ማለት ነው። አሁን ደግሞ ወደ ጥያቄ ስመለስ እውነት ነው እንዳልሽው ነው፣ ቻሌንጅ አለው። ደስ የሚለው ሁሉንም ትምህርት በአንድ ሲማሩ ሰብሰብ ብለው ነገሮችን በአንድ አቅጣጫ የመቀበል አቅም ይኖራቸዋል። ግን ሙዚቃው ላይ የተወሰነ ስዕሉ ላይ ደግሞ የተወሰነ ምንድነው የሚሆነው? በስልጠና ነው የሚመጣው። እኛውም በብዛት ስልጠና እንወስዳለን ትምህርት ቤት። መቼም ሙሉውን አትሆኝም፣ አራቱንም ጥበባት ላይ ፐርፌክት አትሆኝም። ግን ከጎዶሎሽ እየተማርሽ ሁልጊዜ አፕዴት ታደርጊያለሽ ራስሽን። አሁን ደግሞ ቴክኖሎጂ በጣም አሪፍ ነው። ልጆች ቀድመውሽ ነው ያሉት፣ ሰርች አድርገው ይመጣሉ። የሰጠሻቸውን አንድ ማስታወሻ እነሱ አብዝተውት አሳድገውት ይመጣሉ። ተግባር ላይ ደግሞ የሚሰራ ስራም ስለሆነ በደንብ አድርገን እንሰራለን። ቻሌንጁ አራቱም የጥበብ ትምህርት ላይ በቂ የሆነ እንትን ላይኖርሽ ይችላል። ግን ዝግጅት ታደርጊያለሽ። ለእያንዳንዱ የትምህርት ርዕስ ተዘጋጅተሽ፣ ሌሰን አዘጋጅተሽ፣ አመታዊ እቅድ አዘጋጅተሽ፣ በቂ ዝግጅት አድርገሽ በዛ የትምህርት ርዕስ ላይ ምንድነው ለልጆቼ መስጠት ያለብኝ፣ እንዴት ነው ባስተምር ልጆቼ ይህንን ትምህርት የሚረዱልኝ ብለሽ በቂ ዝግጅት አድርገሽ ተሻሽለሽ ነው ልጆችሽ ጋር ስትቀርቢ የምትቀርቢው። ልጆች ደግሞ አጋዥ ናቸው። በጣም አሁን ላይ ጥሩ ነው ያለው። ደስ ይላል። በጣም ጥሩ ነው እንዳልሽው። ዘመኑ በጣም ብዙ አማራጮች ያለበት ስለሆነ እውቀትን ለማሻሻል አዳዲስ ነገሮችን ለማግኘት ቴክኖሎጂውም አማራጩ በጣም ሰፊ ነው። ስለዚህ አጋዥ ነው እሱ ራሱ ህይወትን ያቀላልና በጣም ጥሩ ነው። መምህር እንደው ይሄ ትምህርት አርትም እንደመሆኑ መቼም ክፍል ውስጥ ከመደበኛው ሌሎቹን ሳብጀክቶች ሲማሩ ተማሪዎች ከሚያልፉበት ሂደት የተለየ ይመስለኛል እና ምን ይመስላል እንደው ክፍል ውስጥ የማስተማር ያንቺስ የማስተማር ዘዴ ምን ይመስላል? አንዳንዴ ትምህርቱን እንድንወደው የሚያደርጉን መምህራኖቻችን ናቸው። እነሱ የሚሰጡበት መንገድ፣ ከተማሪዎች ጋር ያላቸው ቀረቤታ፣ እነሱ ራሱ ነጻ ሆነው ደስተኛ ሆነው ሲያስተምሩ ለትምህርቱም የሚኖረን ስሜት ጉጉትም ይጨምራልና እንደው በምን አይነት መልኩ ነው አንቺ የምታስተምሪው? የተለየ የማስተማር ዘዴ ትጠቀሚያለሽ ወይ? እንግዲህ እኔ ማስታወሻ አለው ብዬሻለሁ። እንግዲህ በቂ ዝግጅት አለው ብዬሻለሁ። ዝግጅት አለው። ስትገቢ ገና ያንን ትምህርት ለማስተማር ትዘጋጃለሽ። ምጽፊያቸው ሳምንታዊ እቅዶች አሉ፣ የዕለት እቅዶች አሉ፣ በአመት የምትዘጋጃቸው እንደ መምህር ማለት ነው። እኔ ክፍሌን የማደርገው ምንድነው ነጻ ነው የኔ ክፍል የሚሆነው። ሁሉም ተማሪ ሀሳቡን እንዲገልጽ ነው እንፈልገው።
አንዳንዴ ካስታውሽ ወደ ልጅነትሽ ልመልስሽና ጸጥ በሉ አዳምጡ ምናምን ተብለሽ ተምረሽ ከባድ ነው። እንደዛ አይጋብዝም ይሄ ትምህርት። ተሳታፊ ነው የሚያደርገው ልጆችን በጣም እንዲሳተፉ ያደርጋልና ተግባራዊ ነገር ስለሆነ አሁን ለምሳሌ ቲያትርን ብናነሳ በመከወን ነው የሚሰራው። እንደዚያውም በቲዮሪ ብትነግሪያቸው አዳዲስ ቋንቋዎች ስለሆኑ ሙያዊ ቃላቶች ስለሆኑ ልጆች ግር ይላቸዋል። ስለዚህ ምንድነው የምናደርገው? ማስታወሻውን ከሰጠው በኋላ ልጆቹ ያንን ነገር በተግባር እንዲሰሩት ማቴሪያል በማምጣት አልባሳት፣ መዋቢያ ግብአቶችን፣ ለተውኔቱ የሚያስፈልጉትን ነገሮች በሙሉ ባላቸው አቅም እኔም ባለኝ አቅም ክፍል ውስጥ ይሰሩታል፣ ህይወት ይሰጡታል። ተምረው ሸምድደው ጽፈው ምናምን አይደለም የሚሄዱት፣ በቃ ይሰሩታል፣ ክፍል ውስጥ ይሰሩታል። ገጸ ባህሪ ምንድነው ብለሽ ካስተማርሽ ገጸ ባህሪ ሆነው መስራት መቻል አለባቸው። እንደዚህ አይነት ገጸ ባህሪ ያለ ስቲ ምን ያስፈልጋል ለዛ ገጸ ባህሪ? አንዳንዴ እኮ ማልቀስ ራሱ ይከብዳል ለልጆች ሲመቱ ካልሆነ። ግን ገጸ ባህሪ ያለቅሳል ስትያቸው እንዴት ነው እንዴት ብለን ነው የምናለቅሰው ሳይከፋን ይሉሻል። ግን ታስረጃቸዋለሽ በሂደት እንደዚህ አይነት ስሜቶች የተጻፉ ነገሮች በመስጠት በማሳየት ሰርተሽ በማሳየት አንዳንዴ ሰርቻ ያሳያቸዋለሁ። እኔ ቀለል ያሉ ነገሮች አንዳንዴ እንደ ህፃን አወራለሁ ክፍል ውስጥ ያውቃሉ ልጆቼ ክፍል ውስጥ እንደ ህፃን አወራለሁ ምናምን። ከዛ ወደ እኔ እንዲሰበሰቡ አደርጋለሁ። ትኩረታቸው በሙሉ ትምህርቱን እንዲወዱት። እንዳልኩሽ አዲስ ትምህርት ነው። 1-3 አመት ምናምን ቢሆነው ይሄ ጥበብ አንድ ላይ ከመጣና አንደኛውን ቲያትር ከተማሩ በኋላ ወደ ሙዚቃው ደግሞ ሊወስዳቸው ይችላል ትምህርቱ ራሱ። ከዛ ደግሞ ስነ ጥበቡ ላይ ይወስዳቸዋል። ከዛ ውዝዋዜው ላይ ሄዶ ግን እያንዳንዱ ጥበብ ላይ አንዳንድ ሙያ ታገኛለሽ። በቃ ውዝዋዜው ላይ የሚሳተፍ ታገኛለሽ። ከዛ ደግሞ ተውኔቱ ላይ ደግሞ ታገኛለሽ። ስዕል ደግሞ በጣም ውስጣቸው የሆኑ ልጆች ደግሞ ብዙ ታገኛለሽ። ስለዚህ በአራቱም ጥበባት ክፍልሽ ውስጥ እያንዳንዱ ጥበባት ላይ ማን ምን አቅም አለው የሚለውን በዛው እያወጣሽ ትይጃለሽ። ስለዚህ ወደ ጥያቄሽ በደንብ ስመለስልሽ ተግባራዊ ነው፣ አይሆንም እንደሌላው ትምህርት ይሄ እየጻፉ ከዛ እየተረዱ አይደለም። አለው የራሱ የነ ጊዜ አለ ሞቅ ደመቅ ያለ ክፍለ ጊዜ ነው እንደዛ ብለው የሚማሩት ነው። ደስ ይላል። ብዙ ጠቀሜታዎችም ይኖሩታል። ከዚህ ጋር ተያይዞ ወደ በኋላ እናነሳቸዋለን። ተማሪዎችም ጥያቄዎችን እየመለሱ ስለሆነ እነሱንም እንድናሳትፍ ጊዜያችንን እንድንጠቀመው ነው። ሰፊ ነው፣ ብዙ ሀሳቦች ሊነሱበት የሚችልም የትምህርት አይነት ስለሆነ ጥያቄ ለተማሪዎቻችንን ጋብዝና ደግሞ የቀሩ ሀሳቦችን እናነሳለን። ተማሪዎች እንግዲህ የተዘጋጁትን ጥያቄዎች እየሞከራችሁ መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ እያደረሳችሁን ነው። እናመሰግናለን። ተሳትፏችሁ ከኛ ጋር መሆናችሁን ማሳያ ስለሆነ ደስ ይለናል። እስቲ አሁን የመጀመሪያውን ጥያቄ አስታውሰን ተመልሰን እንገናኝ።
ተማሪዎች የመጀመሪያውን ጥያቄ አስታውሰን ተመልሰን ተገናኘን። መምህር ወደ አንቺ መልስ ከማለፋችን በፊት ግን በቀጥታ የስልክ መስመራችን ላይ የመጀመሪያውን ጥያቄ ለመመለስ ተማሪ ያለን፣ ተማሪያችንን እናስተናግድ። ሄሎ ሄሎ። አቤት፣ ማን እንበል? አትናሲያ እንደሰን እባላለሁ። ማን አልከን? አትናሲያ እንደሰን። አትናሲያ። አቤት። እሺ፣ የዛሬዎቹ ጥያቄዎች እንዴት ናቸው? ጥሩ ናቸው። ጥሩ ናቸው? አዎ። እሺ፣ የመጀመሪያውን ጥያቄ መመለስ ትችላለህ። እሺ፣ የመጀመሪያው ጥያቄ መልሱ ሀመር ውሃ ነው። እሺ፣ በትክክል መልሷል አይደል መምህር? እሺ፣ ማብራሪያ አለ ተጨማሪ የምትለን? አዎ፣ የጥያቄው የሚለው ከሚከተሉት አማራጮች ውስጥ የተውኔት ዘውግ የሆነው የእሱ ነው የሚለው። የመጀመሪያው ጥያቄ ሀ የሚለው ቃለ ተውኔት ነው። ቃለ ተውኔት ማለት ደግሞ በተዋናያኖች በትወና ወቅት የሚናገሩት ቃላት ነው። ገጸ ባህሪ ደግሞ ተዋናያኖች የሚተውኑት ነው። ፍግ ወይም ኮሜዲ ደግሞ የተውኔቱ ዘውግ ነው። ጥብቅ ደግሞ መልሱ አይሆንም። በጣም ጥሩ አድርጋ ነው አይደል መምህር ያብራራችልን? በጣም እንዴት ነው? የስንተኛ ክፍል ተማሪ ነሽ? የስድስተኛ ክፍል። የዛሬውም ጥያቄ የተዘጋጀው ከስድስተኛ ክፍል ነው። በጥሩ ሁኔታ ነው ያብራራሽው። እንዴት ነው አንቺ የተለየ ተሰጥኦ አለሽ? አዎ፣ ስዕል ሞክራለሁ። ስዕል ትሞክሪያለሽ? አዎ። ስለዚህ ትምህርቱ ምን ያህል እያገዘሽ ነው ያለሽን የስዕል ችሎታ እንድታዳብሪ? የስዕል ችሎታዬን እንዳዳብር ጠቅሞኛል። ጠቅሞሻል? አዎ። በጣም ጥሩ። እሺ፣ ስለዚህ የምትይው ሀሳብ አስተያየት ካለ ወይ ደግሞ መምህር ለተማሪያችን የምታስተላልፊው መልእክት ካለ ማስተላለፍ ትችያለሽ። እስቲ ተማሪያችን ስምሽን እስቲ ያስታውሽን። ስሜ አትናሲያ። አትናሲያዬ እንዴት ነሽ? ደህና ነኝ። ሚኒስትሪ ተፈታኝ ነሽ አይደል? አዎ። ክወና አለ እንዴ አሁን ሚኒስትሪ? የለም አይደል? ቀጣይ ግን መግባቱ አይቀርም። ጠንክሪ እሺ። እሺ። ጥያቄውን ወደድሽው? ጥሩ ነው፣ አሪፍ ነው። አዎ። ስዕል በጣም ከልጅነትሽ ነው? አይ ከ4 ወይም ከ3ኛ ክፍል ተባለ። ጎበዝ። ትምህርትሽም ላይ ጠንክረሽ ተሰጦሽንም እንዳትተይ በርቺ እሺ። ጠንክሪ። እሺ፣ አመሰግናለሁ። አትናሲያ በጣም እናመሰግናለን። በመጨረሻ ለሌሎች ተማሪዎች የምታስተላልፊው መልእክት ካለ እድል እንስጥሽ። ያለበለዚያ ግን ተማሪዎች በዚህ ትምህርት በመታገል ያላቸውን ተሰጥኦ እንዲያዳብሩ መልእክት እናስተላልፋለሁ። በጣም እናመሰግናለን አትናሲያ። ቻው፣ ሰላም ሁኚ። እሺ መምህርት፣ ተማሪያችን እንግዲህ በጥሩ ሁኔታ አብራርተዋለች። ተጨማሪ አንቺ የምትጨምሪውን ሀሳብ እንከታተል። በጣም አሪፍ አድርጋ ነው ያብራራችሁ። እንግዲህ 4 አማራጮች ነው የቀረቡትኝ እንዳለችው አንደኛውን መልስ እናወጣና ቃለ ተውኔት፣ ገጸ ባህሪ እና ጭብጥ የተውኔት አለባውያን ይባላሉ፣ ወይም ለተውኔት አስፈላጊ የሆኑ መሰረታዊ ነገሮች ናቸው። ወደ ሀመር ውሃ መልሳችን ስንገባ ዘውጎች ብዙ ናቸው። የቲያትር ዘውጎች የሚባሉት ብዙ ናቸው። ዘውግ ማለት ዝርያ ወይም አይነት ነው። ኮሜዲ አለ፣ አሁን መልስ ላይ እንደሆነው ትራጀዲ አለ፣ ቧልታይ፣ ድንቃይ እየተባለ እነዚህ የተውኔት ዘውጎች ናቸው። ስለዚህ አንድ ደራሲ ይህንን ቲያትር ሲጽፍ ምን አይነት ዘውግ ነው፣ ምን አይነት ነው ብሎ እንደየሰው ፍላጎት አንዳንዱ ኮሜዲ ይወዳል፣ አንዳንዱ ትራጀዲ ይወዳል። ስለዚህ የቲያትር ዘውግ ሚለውን ትርጉም ራሱ በደንብ አድርጋ ነው የሰጣችን። ገብቷታል? በቂ ነው የምለው። እሺ መምህርት፣ ወደ ቀጣይ ጥያቄ ከማለፋችን በፊት ግን እዚህ ላይ እንዴት ነው ተማሪዎች ለምሳሌ ቲያትሮችን፣ ሌሎች ግጥሞችንም ልቦለዶችንም እንዲጽፉ በትምህርት ውስጥ አካታችሁ ትእዛዝ እንደ አሳይመንት ምናምን ይሰጣችኋል? ልጆችስ እንደዚህ አይነት ወይም ደግሞ እንደው ተሰጠዋለኝ ይሄን ጽፍ ያለው መምህር እስቲ ይሄን ይልኝ ምናምን የሚሉ ተማሪዎች አሉ? አዎ አሉ። ክበባቶች አሉ ግቢያችን ውስጥ እና በዛ ክበባት ውስጥ ተሰጧቸው እንዲያወጡ እኛውን የተሰጥኦ ቀን አለን በሲያትል አንድ ቀን በወር አንድ ቀን የተሰጥኦ ቀን ነው። ልጆች ምን አይነት ተሰጥኦ ነው ያላቸው በቃ ያላቸውን ተሰጥኦ በሙሉ እንዲያወጡ እድል ያመቻቻል ማለት። በዛ ጊዜ መተው ግጥም ያለው ግጥም እንዳልኩሽ ደግሞ ስዕል ደግሞ ቀጥታ ነው የሚስሉት እኛ ትምህርት ቤት። ህጻናቶችም ይሁኑ ትልልቆቹም አንድ የመሳያ ቦታ ይዘጋጅላቸውና የፈለጉትን ሀሳብሽን አይደለ በስዕል ምትገልጹ ቀለማታቸውን ይዘው ከለራቸውን ይዘው እንዳለ
ይስላሉ ያለምንም ገደብ ማለት ነው። ተውኔትም የሚፈልገው ደግሞ ድራማ ምናምን ጭውውት በዛችሁ ስቴጅ ላይ ይሰራሉ። ከዛ የተለያየ ዘፈን ደግሞ ማንጎራጎር የሚፈልጉ ያንጎራጉራሉ። የስፖርት ተሰጥኦ ያለው የስፖርት ተሰጥኦን ያሳያል። ግጥም ያለው ግጥም፣ ዘፈን ያለው ዘፈን፣ ውዝዋዜ ደግሞ ያለው ባህላዊ ልብሶቻቸውን አዘጋጅተው በእኛ በእንደዛ ነው። ክፍል ላይ ደግሞ ከመጣሽ አንዳንዴ ግጥም ጽፈው የሚመጡ አሉ፣ የሚያስደምሙ ልጆች አሉ። እንደዚህ አይነት ግጥም ስለ እናቴ ግጥም ጻፍኩኝ ስለ አባቴ ብለው ይዘውልሽ ይመጣሉ። ስለዚህ ማበረታታት አለብሽ። እስቲ እንስማ። ያላቸውን ተሰጥኦ ያወጣሉ። በወር አንዴ እንደዛ። በክፍል ደግሞ ካጋጠመሽ ደግሞ ትምህርቱም ከጋበዘሽ አሪፍ ነው፣ በዛው ታስተናግጃለሽ ማለት ነው። ጥሩ ነው። እንግዲህ መምህርት ብለሽዋል። ለተማሪዎችን ለሌሎች ትምህርቶች ራሱ በጣም ንቁ እንዲሆኑ የሚያግዝ የትምህርት አይነት ነው። በራሱም ደግሞ ራሱን የቻለም ትልልቅ የሙያ ባለቤቶችንም የሚያፈራ ስለሆነ ተማሪዎችን መበረታታት አለባቸው። ወላጆችም ደግሞ አመለካከታቸውን ማስተካከል አለባቸው። ትምህርት ላይ መጎበዝ አለባቸው ተማሪዎች። ዋናው አላማቸው መማር ነው፣ ጥሩ ውጤት ማስመዝገብ ነው። ነገ ሀገር ተረካቢ ናቸው። በተለያዩ ሙያዎች ላይ ተሰማርተው ሀገርን የሚያገለግሉ ስለሆኑ በሁሉም መስክ መጎበዝ አለባቸው። ይሄም ደግሞ ሀገርን ማስተዋወቂያ፣ የሀገርን ስም ከፍ አድርጎ ማስጠሪያ አንዱ ዘርፍ ስለሆነ ወላጆች በደንብ ተማሪዎችን ማበረታታት አለባችሁ እንላለን። እስቲ መምህርታውን ደግሞ ሁለተኛውን ጥያቄ ለተማሪዎቻችን ጋብዘን ተመልሰን እንገናኝ። ተማሪዎች የሁለተኛውን ጥያቄ አስታውሰን ተመልሰን እንገናኝ። ተማሪዎች የሁለተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። ወደ መምህራችን መልስ ከማለፋችን በቀጥታ የስልክ መስመራችን ላይ ተማሪ ያለን። ሄሎ ሄሎ። አቤት፣ ማንን በል? ቤተልሔም ካካቂ። ቤተልሔም እንዴት ነሽ? እግዚአብሔር ይመስገን። የዛሬዎቹ ጥያቄዎች እንዴት ናቸው? ቀላል ናቸው። ቀላል ናቸው። ሞቅ ያለ ድምጽ ነው። እሺ፣ የሁለተኛውን ጥያቄ መመለስ ትችያለሽ። እሺ እሺ። የሁለተኛው ጥያቄ አየር ላይ እየተከፈተ ቤተልሔም ቴሌቪዥን ከፍተሻል እንዴ? እሺ፣ ቴሌቪዥን ከፍተሻል? አዎ። ድምጹን አጥፊው በደንብ እንድንሰማማ። እሺ እሺ፣ ጎበዝ። ከዛ ቀጥይ። የሁለተኛው ጥያቄ ከክር የሙዚቃ መሳሪያዎች ውስጥ ለመንፈሳዊ አገልግሎት ብቻ የሚውለው የትኛው መሳሪያ ነው? ሀ ክራር፣ ለ ዋሽንት፣ ሐመሩሃ መሰንቆ፣ መ በገና። መልሱ የሚሆነው መ በገና ነው። በጣም ምክንያቱም ለመንፈሳዊ አገልግሎት ሞር በኦርቶዶክስ እምነት ተከታይ የሚጠቀሙት በገና ነው። ክራር አይሆንም። ዋሽንት ደግሞ የትንፋሽ ስለሆነ ለመንፈሳዊ አገልግሎት አንጠቀምበትም። መሰንቆም እንደዛው። ስለዚህ መ በገና ነው። በጣም ጎበዝ መምህርት፣ በትክክል መልሳለች አይደለ? አዎ፣ ልክ ነው። በጣም ጥሩ። እሺ ቤተልሔም፣ ይሄን ትምህርት ለእናንተ ለተማሪዎች ያለውን ጠቀሜታ እንዴት ትገልጫዋለሽ? ያለንን ተሰጥኦ እንዲሁም ደግሞ ሌሎች ነገሮችን እንድናዳብር ይረዳል። ያላችሁን ችሎታ እንድታዳብሩ ያደርጋል። አንቺ የተለየ ተሰጥኦአለሽ እንዴ? ስዕልና ትንሽ ሙዚቃ ጀምራል። በጣም ደስ ይላል። በድምጽ ነው ሙዚቃ? በጣም ደስ ይላል። ስለዚህ እሱን ተሰጥኦሽን እንድታወጪ እያገዘሽ ነው። ለኛ የምታወጪው ተሰጥኦ አለ እንዴ? ለኛ የሚሆን አልተዘጋጀሁም። በቃ እሺ፣ ሌላ ጊዜ እንግዲህ በሰፊው ተሰጥኦሽን ደግሞ የምናይበት እድል ይኖራል ብለን እናስባለን። እሺ እሺ፣ በርቺ። እናመሰግናለን። መምህርት አስተያየት አለሽ ለተማሪያችን? አይ እኔም በርቺ ነው የምለው። እሺ፣ እናመሰግናለን ቤተልሔም። እሺ
እሺ መልካም ጊዜ። እሺ መምህር ወደ ጥያቄያችን እንለፍ። ተማሪያችን በትክክል መልሷለች። አዎ መልሳለች። ቀላል ነው ብላለች። ያው ከታች ምንድነው አንድ እዚህ ጥያቄ ላይ መናገር የምፈልገው ከአንደኛ ክፍል ጀምሮ የምዕራፍ ብዛታቸውም አንድ አይነት ነው። ተያያዥነት ያለው ትምህርት አለ። አሁን ይሄ ትምህርት 6ኛ ክፍልም በሰፊው እንዲማሩ ያደርጋል። አዳዲስ የክር የሙዚቃ መሳሪያዎችን ተጨምሮ የትንፋሽም እንደዚሁ። አሁን 3ኛ ክፍልም ተማሪ ቢሆን ሊመልሰው ይችላል ይህን ጥያቄ። ምክንያቱም 6ም ላይ መጥቷል፣ ግን 6 ላይ ሰፋ ብሎ ጠቀሜታው አገልግሎቱ ከታች ጀምሮ ነው የሚማሩት ከአንደኛ ክፍል። አሁን አንደኛ ክፍል ብትጠይቂያቸው ይመልሱታል፣ ግን ገባ አይልም ማለት እንደ 6 ከፍ ብሎ አይመጣም። እንደ የእድሜያቸው ማወቅ ያለባቸውን በሙዚቃ መሳሪያ ከፍ እያለ ነው የሚመጣው። እዚች ጋር ተጨማሪ ነገር ለመጨመር በገና የሆነበት ምክንያት ምንድነው? ሌሎቹ ለዓለማዊ ሙዚቃ የሚውሉ ናቸው። ዋሽንት እንዳለችው የትንፋሽ ነው፣ ከነዚህ ውጭ ይሆናል ማለት ነው። ጥያቄያችን የክር ላይ ስለሆነ ማለት ነው። መሰንቆም ካልን ባለ አንድ ክር የሙዚቃ መሳሪያ ነው። ለመንፈሳዊም ይሆናል፣ ለዓለማዊ ሙዚቃ ይሆናል ማለት ነው። ለዛ ነው እንግዲህ በገናን ባለ 10 አውታር ነው። በጣም ጥሩ። ስለዚህ መመልሱ ይሆናል ማለት ነው። በጣም ጥሩ መምህርት። እንግዲህ እንዳልሽው ከታች ጀምሮ ይሰጣል፣ እያለ ከፍ ከፍ እያለ ይሄዳል። ጥሩ እድል ይመስለኛል። ምናልባት ወደፊት በዚህ በኪነ ጥበቡ ላይ በስዕሉም በሙዚቃውም መሰማራት የሚፈልጉ ልጆች ዩኒቨርሲቲ ገብተውም ትምህርቱ ስለሚሰጥ መርጠውት ሊማሩት ይችላሉ። ግን ከታች ጀምሮ ደግሞ እያወቁት መሄዳቸው በጣም ጥሩ እድል ይመስለኛል። በጣም ስለዚህ ተማሪዎች በደንብ ልትማሩት የምትችሉት ነገር ነው። መምህር እንግዲህ አንቺም በክፍል ውስጥ ስታስተምሪ ተማሪዎችን ለማነሳሳት ተማሪዎችን ለማገዝ አንቺም ያለሽን ተሰጥኦ የምታወጪ ይመስለኛል። እንግዲህ ባለን እንሞክራለን። ለኛስ ዛሬ ደግሞ ለተማሪዎች እኛም ብለው በልጆች ዓለም ቻናል ለሚከታተሉን በርካታ ተማሪዎች ሌላ ጊዜ በክፍል ውስጥ ብቻ ነበር የሚያገኙሽ፣ ዛሬ ለሁሉም ተማሪዎቻችን የሚሆን ምን አለ? እኔ እንግዲህ የሚገርምሽ ከትምህርት ጋር ተያይዞ ድንገት ነው ተሰጥኦ የሚወጣው። ድንገት ተማሪዎቼ ሲኖሩ ደግሞ በይበልጥ ከፍ ይላል። እስቲ አንድ መዝሙር ልዘምርላቸው ከተፈቀደልኝ። ማንበብ ላይ ያተኮረ ነው። ብራና ተፍቆ መጽሐፍ በመስራቱ ዓለም መንደር ሆኗል፣ ቀን ሆኗል ምሽቱ። ልጆች ሁሌ እናንብብ፣ መጽሐፍ ሙሉነት ነው። ያላነበበ ሰው ሁሌም ጎዶሎ ነው። ልጆች አንብቡ፣ ልጆች አንብቡ፣ መጽሐፍ ውስጥ ነው እውቀት ጥበቡ። በላንብብ ማሙሽ ሚሚም አንብቢ፣ ጠቢብ ይሆናል ጎበዝ አንባቢ። ዛሬ ብታነብ ዛሬ ላይ ሆነ፣ ብትፈልግ ትላንት ነገን ታያለ። ልጆች አንብቡ፣ ልጆች አንብቡ። ገድቤው ነው ተሰጥኦ፣ ይሄ እንዳይመስልሽ ገድቤ ነው። ገድቤ ነው ድምጼ። ደስ የሚል ነው። በጣም ቆንጆ ድምጽ ነው ያለሽ። ተማሪዎችን ለማስተማር ደግሞ በጣም ጥሩ ይመስለኛል። ማለት በሙዚቃ ብዙ ነገር ነው የሚገለጸው። ልጆችን አዳዲስ ሀሳቦችን የምናስተምርበት መንገድ ነው። ደስ ብሏቸው ደስተኛ ሆኖ እንዲማሩ ያደርጋል። ለአእምሯቸውም ብዙ ጠቀሜታ ነው ያለውና ሙዚቃ እንደዚህ ደግሞ በተግባር አብራ እየዘመረ ምን እያለች ማስተማር ደግሞ በጣም ትልቅ እድል ነው ለተማሪዎች። በርቺ። በጣም ደስ ብሎናል። እናመሰግናለን። ወደ ቀጣዩ ጥያቄያችን እንለፍ። ተማሪዎች የሶስተኛውን ጥያቄ ተከታትለን ተመልሰን እንገናኝ።
ተማሪዎች የሶስተኛውን ጥያቄ አስታውሰን ተመልሰን ተገናኘን። እናንተም እንግዲህ ጥያቄዎቹን በየቤታችሁ ናችሁ እየተከታተላችሁ መልሶቻችሁን 800 ላይ ዋኤን እያስቀደማችሁ እያደረሳችሁ ነው። በጣም እናመሰግናለን። እናንተንም እንግዲህ አብረን እያሳተፍን ሀሳቦቻችሁን መልሶቻችሁን እየተቀበልን ጥሩ ቆይታ እያደረግን ነው። መምህርት አሁን ደግሞ ወደ ሶስተኛው ጥያቄ መልስ ማለፍ እንችላለን። እሺ የሶስተኛው ጥያቄ የሚለው ምንድነው? ታሪኩን እስከ መጨረሻው ድረስ ይዞ የሚዘልቅ ገጸ ባህሪ ምን ይባላል? እንግዲህ ይህን መልስ ከመመለሳችን በፊት እንደ 6ኛ ክፍል ገጸ ባህሪያትን በተለያየ ክፍል ነው ከፍሉ መጽሐፉ የሚያስቀምጠው። ገጸ ባህሪ ምንድነው የሚለውን ከመለሱ በኋላ ስለ ገጸ ባህሪያት ብዙ አይነት የገጸ ባህሪያት አይነቶች አሉ። እነዛን ገጸ ባህሪያት ነው እንግዲህ ወጥ፣ አስተኔ፣ ጸራ፣ ቀንቃኝ፣ ድብቅ፣ ግልጽ፣ እኩይ፣ ሰናይ እያለ መጽሐፉ ይዘረዝረዋል። በዛ ልክ ተምረዋል። እዚህ ጋር እንግዲህ ተውኔት ቲያትር ሲሰራ አንድ ገጸ ባህሪ ታሪኩ ከተጀመረ ጀምሮ ተውኔቱ እስኪያልቅ ድረስ በቋሚነት ዋና ገጸ ባህሪ እንደምንለው አለ ተውኔቱ ላይ እና ያ ገጸ ባህሪ ስያሜው ምንድነው ነው የሚለው ጥያቄው። ከዛ ውስጥ እንግዲህ መልስ የሚሆነው ወጥ ገጸ ባህሪ የሚለው ነው። ሌሎቹ ለምን አይሆኑም ከተባለ ድብቅ የሚባለው ገጸ ባህሪ መድረክ ላይ ሲወጣ አናቀውም። ፍላጎቱን ማንነቱን ተደብቆ ለተውኔቱ ሲባል የተደበቀ ገጸ ባህሪ ነው። አናቅም። የሆነ ሰዓት ነው ስለ ማንነቱ ስለ ፍላጎቱ ምናቀው። ቀጣይ ላይ ደግሞ ያለው አቀንቃኝ የሚባል ገጸ ባህሪ ያለ። አንዳንድ ገጸ ባህሪዎች ካየሽ በእውነታው ማለት የሚፈልጉትን ሀሳብ እስኪያሳኩ ድረስ ማይፈነቅሉት ድንጋይ ማይሞክሩት ነገር የለም። ስለዚህ ይሄ አቀንቃኝ የሚባለው ሀሳቡና ፍላጎቱ እስኪሳካ ድረስ አላማውን ለማሳካት የሚሄድ የገጸ ባህሪ አይነት ነው ማለት ነው። ከዛ በኋላ ጸረ አቀንቃኝ ደግሞ በተቃራኒው የዚህን ሀሳብ ለማደናቀፍ፣ ለማስተው፣ ለማስቆም፣ ለመከልከል የሚሄድ ገጸ ባህሪ ነው። ስለዚህ እነዚህ ሶስቱ የሆነ ቦታ ላይ የሚገቡ ገጸ ባህሪያት ናቸው። ታሪኩ ሙሉ ይዘው ላይሄዱ ይችላሉ። ታሪኩን ሙሉ ይዘው የሚሄደው ገጸ ባህሪ ደግሞ ወጥ የሚባለው ገጸ ባህሪ ነው ማለት ነው። በጣም ጥሩ መምህርት፣ እናመሰግናለን። በጥሩ ሁኔታ ነው ያብራራሽልን። እስቲ አሁን ደግሞ የአራተኛውን ጥያቄ ለተማሪዎቻችን እናስታውስና ደግሞ ሌሎች ሀሳቦችንም እያነሳን ጥያቄያችንንም እያብራራን እንቀጥላለን። ተማሪዎች የአራተኛውን ጥያቄ ተከታትለን ተመልሰን እንገናኝ። የአራተኛውን ጥያቄ አስታውሰን ተመልሰን ተገናኘን። ተማሪዎች እንግዲህ እናንተንም በቀጥታ የስልክ መስመራችን ላይ እያሳተፍን ነው። መልሶቻችሁን እያደረሳችሁን ነው። እናመሰግናለን። መምህርት የአራተኛውን ጥያቄ ደግሞ ወደ ማብራራቱ እንለፍ። እሺ፣ በጣም ጥሩ። ይሄ ጥያቄ ወደ ምን ይወስደናል? ቀጥታ ቅድም አንቺ እንደገለሹ በመግቢያሽ ላይ 4 ጥበባቶችን ነው ብለሻልና ወደ ውዝዋዜ ይወስደናል። ጥያቄው አማክሎ ስለሆነ የወጣው ሁሉንም ጥበባት ውዝዋዜ ላይ ስንሄድ እንግዲህ ውዝዋዜ ራሱን የቻለ የራሱ የሆነ ጥበቦች፣ ዘዴዎች የሚፈልግ ነው። የራሱ የሆነ መሰጠትን የሚፈልግ ነው። ውዝዋዜ በ3 ነው የምንከፍለው እኛ 6ኛ ክፍል እንግዲህ ስናስተምር ዘመናዊ ውዝዋዜ አለ፣
ባህላዊ ውዝዋዜ አለ። ሁለቱንም ደግሞ አንድ ላይ የያዘ አለ፣ ባህል ዘመናዊ እንለዋለን። እነዚህ ውዝዋዜዎች የራሳቸው የሚፈልጉት ነገር አለ። ባህላዊ ላይ ስንገባ እንግዲህ ሙሉ በሙሉ ባህልን የሚገልጽ ካለባበስ፣ ከጌጥ፣ ከጭፈራው ቦታው ላይ ለምሳሌ ብሔረሰቦች ብዙ ናቸው ሀገራችን ላይ ያሉት። እያንዳንዱ ብሔረሰብ የራሱ የሆነ አለባበስ፣ የራሱ የሆነ አጨፋፈር አለው። ያንን ባህሉን ወጉን ጠብቆ እንዲጨፍሩ የሚያደርግ ነው ማለት ነው አንደኛው ክፍል ባህላዊ ውዝዋዜ። ወደ ሌላኛው ክፍል ደግሞ ስንሄድ ዘመናዊ ውዝዋዜ አለ። ይሄ ዘመናዊ ውዝዋዜ እንግዲህ ባህልም አይደለም፣ ባህል ዘመናዊም አይደለም፣ ራሱን ችሎ የራሱ ቅርጽ የያዘ ነው። እሺ መምህርት፣ እዚህ ጋር ላስቆምሽና ከይቅርታ ጋር እንቀጥለዋለን። ተማሪዎች ጥያቄያችንን ለመመለስ ተማሪ የስልክ መስመራችን ላይ ስላለ ነው ቅድሚያ ለተማሪዎቻችን እንስጠብለን ነው። ሄሎ ሄሎ። አቤት፣ ማንን በል? ኢዩኤል። ማን? ኢዩኤል። ሰላም ነው ኢዩኤል? ሰላም ነው። እንዴት ነው? የዛሬዎቹ ጥያቄዎች እንዴት ናቸው? ጥሩ ነበር። ስለ ውዝዋዜ የሚያነሳው ጥያቄ ጋር ነው የደረስከው? እሺ። እንዴት ነው ውዝዋዜ ላይ እንዴት ነህ? ደህና። ጥሩ ነህ? ጥሩ ነው። ይሄ ሳምንት እንግዲህ የብሔር ብሔረሰብ ቀንን በየትምህርት ቤታችሁ የምታከብሩበት ወቅት ነው አይደለ? አዎ። እንዴት ነው እናንተ ጋር ተከበረ? አዎ፣ ዛሬ ተከብሯል። ዛሬ ተከበረ። ምን ይመስል ነበር አከባበሩ? ጥሩ ነበር። ጥሩ ነበር። ስለዚህ ዛሬ በደንብ ተወዛውዘሃል? አዎ። እሺ፣ ወደ መልሱ እንለፍ አሁን። እሺ እሺ፣ መመለስ ትችላለህ። መልሱ የሚሆነው ነው። እሺ፣ ምክንያቱም ጥያቄ የሚለው ስለ ባህል ዘመናዊ ውዝዋዜ የሚገልጽልን ፊደል የትኛው ነው ነው የሚለው። አዎ፣ ወግና ባህልን ያሳያል። ለአዲሱ የውዝዋዜ ቅርጽን ይፈጥራል። አመሩሃ እንደየዘመኑ ስልተ ምት ይለዋወጣል። ሁሉም መልስ ይሆናል የተባለው ሀንስናይ ወግና ባህልን ያሳያል ነው የሚለው። እሱ የሚሆነው ባህላዊ እንጂ ባህል ዘመናዊ አይደለም። ሀመሩሃን ስናይ ደግሞ እንደየዘመኑ ስልተ ምት ይለዋወጣል ሲል ዘመናዊ ውዝዋዜ ለብቻው ሲሆን ነው እንደዛ ነው። ስለዚህ መልሱ የሚሆነው ነው። በጣም ጥሩ ዩኤል፣ ጥሩ አድርጎ ነው አይደል? ጎበዝ፣ ጀግና፣ ጎበዝ። የምትይው ነገር አለ ተማሪ? ምንም አልልም። ስንተኛ ክፍል ነው ዩኤል? 7 7ኛ ክፍል። አየህ፣ የ6ኛ ክፍልን አስታውሰን አይደል የመለስከው? አዎ። እናመሰግናለን፣ ጎበዝ። እሺ ዩኤል፣ በጣም እናመሰግናለን። ለተማሪዎች የምታስተላልፈው ሀሳብ ካለ እሱን እንቀበልና እንሰነባበት። እሺ፣ ለተማሪዎች የምለው አጥኑ፣ ጠንክራችሁ ተማሩ ነው። እሺ፣ በጣም ጥሩ መልእክት ነው። እናመሰግናለን። ሰላሙን ዩኤል። እሺ፣ አመሰግናለሁ። እሺ መምህር፣ ተማሪያችን እንግዲህ ጥሩ አድርጎ አብራርቶታል። አስቆመች ስለሆነ የቀረውን ሀሳብ ያንቺን እንውሰድ። እሺ፣ 3 የውዝዋዜ አይነቶች አሉ ብዬሻለሁ። ባህላዊ፣ ዘመናዊና ባህል ዘመናዊ። እያንዳንዳቸው የራሳቸው የሆነ አላቸው ስልቱን ተከትለን ነው የምንሄደው። እንግዲህ ወደ መልሱ ስንሄድ አዲስ የውዝዋዜ ቅርጽ ይፈጥራል የተባለው ሁለቱንም አማክሎ ስላለ ነው። ባህልም አለበት፣ ዘመናዊም አለበት። ስለዚህ የሁለቱ ድብልቅ አዲስ የውዝዋዜ ነገሮችን እንድናይ ይጋብዘናል። ባህላዊ ላይ ስንሄድ ቅድም እንዳልኩሽ እንደ ብሔረሰቡ ስለሆነ መለወጥ አትችይም። ብሔሩን፣ ባህሉን፣ ወጉን ጠብቀሽ ነው የምትሄጂው። ዘመናዊ ላይ ደግሞ ስንሄድ የተለያዩ ስልተ ምቶች አሉ፣ በዛ ልክ ይለዋወጣል ማለት ነው። ዘመናዊ ባህል ዘመናዊ ግን ሲሆን ሁለቱንም ይይዛል፣ ባህሉንም ዘመናዊውንም። አሁን ድሮ ባህላዊ ውዝዋዜዎች በደንብ ቱባው ክፍለ ሀገር አካባቢውን ሲኬድ በጣም ቱባው ነበር የሚሰራው። አሁን ደግሞ ወጣቶች በደንብ ቀለል ብሏቸው እንዲጫወቱት ባህሉንም ዘመናዊውንም ሳይለቁ አንድ ላይ ኮምፎርታብል ሆኖ እንዲሄድ። ስለዚህ መልሱ ያው ዩኤል እንዳለው ነው ማለት ነው። በጣም ጥሩ። እሺ መምህር፣ እንግዲህ ውዝዋዜ በርካታ ጠቀሜታዎች ነው ያለው እንደ መዝናኛም ነው እንደ ሙያም ነው። ደግሞ ለልጆች
ጤናማ እንዲሆኑ ያደርጋቸዋል፣ ነቃ እንዲሉ ያደርጋቸዋል፣ ደስተኛ እንዲሆኑ ያደርጋቸዋል። ሰዎች ፊት ደግሞ ወጥተው ሲጨፍሩ ሲወዛወዙ ደግሞ በራስ መተማመናቸውንም ያሳድጋልና እንዴት ነው ደግሞ ዛሬም ተማሪዎችም እያሉን እንዳለው ወቅቱ የብሔር ብሔረሰቦች ቀን የሚከበርበት ሳምንት ነው። ትምህርት ቤቶች ላይ ያው ቀድሞ ስለሚያከብሩት ነው። በየአመቱ ህዳር 29 ነው የሚከበረው። ምን ይመስላል እዛ ላይ ያላቸውን ተሰጥኦስ እንዲያወጡ አያግዛቸውም ወይ? እንዳጠቃላይ እስቲ ከዚህ ጋር እያይዘሽ የምትሰጪው ሀሳብ። እኔ ራሱ ከትምህርት ቤቴ ስመጣ አክብረን የመጣ ነው። ሁል ጊዜ እንግዲህ አጋጣሚዎችን ለልጆች እንዲጠቀሙ ማድረግ አሪፍ ነው። ይሄውን በጣም አሪፍ ጊዜ ነው። ስናከብር እንግዲህ ዛሬ በሲያትል ትምህርት ቤት ስናከብር ብዙ አይነት ልብስ ሚገርምሽ በጣም ልጆቹ እንዴት እንደሚያምሩ አልባሳቱ ለብሰው ጸጉሩን ተሰርተው ጌጡን አርገው ምግቡን ደርድረው ምናም ደስ የሚል ነበር ያከበሩትና ብዙ አይነት ብሔረሰቦችን ነው የሞከሩት። እውነት ለመናገር ያላቸው ፍላጎት በቃ ኦሮምኛ ጨፈሩ ስቲ ጉራግኛ ላይ ታገኛቸዋለሽ። ጉራግኛውን በደንብ ጨፈሩ ዋው ብለሽ ደግሞ ወደ ትግርኛው ወደ ጋምቤላ ሁሉንም ብሔረሰብ ላይ ልጆች በጣም ነው ፍላጎት ያላቸው። ሙዚቃው ሲከፈት በምን ፍጥነት ዛሬትም ውስጥ ገብተው ምን አይነት እንቅስቃሴ እንደሚያሳዩ ብታይና እውነትሽን ነው። ጤናማ ለመሆን አካላዊ እንቅስቃሴም ስለሆነ ከዘፈን ጋር ተዳብሮ ሆነ እንጂ አካላቸውን የሚያንቀሳቀሱበት በዛው ልክ አእምሯቸውም የመፍጠር አቅሙ የሚጨምርበት። ለምሳሌ አሁን ጠዋት ላይኛ ማስ ስፖርትም አለን። ዘፈን ተከፍቶ ውዝዋዜም ነቃ ብለው እንዲገቡ ለምን ሲገቡ በቃ ሪፍሬሽ አድርገው ትምህርቱን ጓግተው እንደዚህ ድክም ብሏቸው ከሚገቡ ተነቃቅተው ገብተው የተሻለ የትምህርት አቀባበል እንዲኖራቸው ያረጋል። አይደለም ውዝዋዜ እንደዚህ በነፃ በእንዲህ አይነት ሰዓት ትምህርት ተዘግቶ ተጫውተው ተወዛውዘውት ይቅርና ክፍል ራሱ አንድ ሙዚቃ ከፍተሽ የዕለቱን ትምህርት ከማስተማርሽ በፊት በሬዲዮ ኮኔክት አድርገሽ በብሉቱዝ አንድ ሙዚቃ ብትከፍቺላቸው ልጆቹ ቀጣዩን ትምህርት ለመማር እንዴት ደስተኛ እንደሚሆኑ። ስለዚህ ብዙ ጠቀሜታ ነው ያለው። ልጆቹም እንዳልሹ ተሰጧቸውን በጣም ነው የሚያወጡት። ጥሩ ጊዜ ነበረ። በጣም ደስ ይላል። ደግሞ ሌሎች ባህሎችንም እንዲያውቁም እድል ይፈጥርላቸዋል። የብሔረሰብ አልባሳትን፣ አመጋገብን፣ ብዙ ነገርን ስለሚያስተምራቸው ሀገራችን ደግሞ በብዙ ብሔረሰቦች መገኛም እንደመሆኗ ከሁሉም ጋር ምንድነው የማያውቁትን ነገር እንዲያውቁም ስለሚረዳቸው በጣም ደስ ይላል። እንዳልሹ ደግሞ ሙዚቃ ለልጆች ያለው ጠቀሜታም ከፍተኛ ነው። አይምሯቸውም እንዲነቃቅ ያደርጋል። ስለዚህ ትምህርት ቤት ውስጥ በደንብ ለልጆች ይከፈታል። በእርግጥ ብዙ ትምህርት ቤቶች ላይ ብሬክ ላይም ሙዚቃዎችን ይከፍቱላቸዋል። ልጆች ዘና እንዲሉ ያደርጋሉና እሱ ጥሩ ነው። ሰዓታችንም እየሄደ ነው። ወደ መጨረሻው ጥያቄያችን እንለፍ አይደል መምህርት? ተማሪዎች የመጨረሻውን ጥያቄ አስታውሰን ተመልሰን እንገናኝ። ለዛሬ ከተዘጋጁልን የክወናና የእይታ ጥበብ ትምህርት ጥያቄዎች ውስጥ አራቱን መልሳችሁ እናንተም እየሞከራችሁ መምህራችንም ማብራሪያዎችን እያከለች አሁን የመጨረሻው ጥያቄ ላይ ደርሰናል። የመጨረሻውን ጥያቄ መምህራችን ታብራራልንና ደግሞ ፕሮግራማችንን እናጠቃልላለን። ወደ ጥያቄያችን እንለፍ መምህርት። እሺ ማረፊያችን እንግዲህ ሙዚቃ ላይ ሆኗል። ስለ ሙዚቃ ከውዝዋዜ መለስ ብለናል። ወፍራምና
መካከለኛ ወፍራም ድምጽ ለመጫወት የሚጠቅም የሙዚቃ ቁልፎች ሁለት ናቸው። እንግዲህ ቤዝ እና ትሬብል ክሌፍ ይባላሉ። አንደኛው ወፍራምና መካከለኛ ወፍራም ድምጽ እንድንጫወት ይረዳናል። አንደኛው ደግሞ ቀጭንና መካከለኛ ቀጭን። እንግዲህ እዚህ ጋር የተደረደሩት 4 አማራጮች ከመጨረሻው ብንጀምር ኖታ ላይ የሚወስደን ነው። ኖታዎች እንግዲህ ሙዚቃን ለመስራት የሚጠቅሙ ናቸው። የራሳቸው የሆነ አገልግሎትና ምት አላቸው። ወደ ሙሉ ኖታ ስንሄድ 4 ምት አለው። ከታች ጀምሮ ከአንደኛ ክፍል ጀምሮ ያውቁታል። ወደ ሩብ ስንሄድ 1 ምት አለው። ከዛ 2 አማራጮች ናቸው እንግዲህ የዚህን ጥያቄ ምላሽ የሚወስኑትኝ ከዚህ በላይ። ስለዚህ ወደ መልሳችን ማለት እንችላለን። እሺ እኔ መልሱን እንትን እንዳሉ ብዬ ነበር። የመጀመሪያው ሀላ ያለው ቀጭንና መካከለኛ ቀጭን ድምጽ እንድንጫወት የሚረዳን የሙዚቃ ቁልፍ ነው። ስያሜው ትሬብል ወይም ጂ ክሌፍ ይባላል። ለላይ ያለው ደግሞ ቤዝ ክሌፍ ነው ወይም ኤፍ ክሌፍ ይባላል። ወፍራምና መካከለኛ ወፍራም ድምጽ እንድንጫወት የሚረዳን ክሌፍ ይሄኛው ነው። ታች ሀመር ውሃ ላይ ስንሄድ ሩብ ኖታ ነው። 1 ምት ያለው የሙዚቃ ኖታ ነው። መላይ ደግሞ ስንሄድ ግማሽ ኖታ ይባላል። 2 ምት አለው። ሳስተምር እንግዲህ እንደዚህ ያላስተምር 2 ምት እንዴት ነው ብለን አጨብጭበን በረፍታ እንደዛ እየለየን ነው የምንሄደው። መልሳችን የሚሆነው እንግዲህ ላይ ይሆናል ማለት ነው። በጣም ጥሩ እናመሰግናለን መምህርት። እንግዲህ ዛሬ አዘጋጅተሽልን የመጣሻቸውን ጥያቄዎች በጥሩ ሁኔታ እያብራራሽልን ነበረ። በጣም ደስ ይለናል። እናመሰግናለን። እንደው ቅድምም ስትሞክሪ ነበር፣ አሁንም ስለ ሙዚቃ ስላነሳን ጥሩ ድምጽ አለሽ። ተማሪዎችን በክፍል ውስጥ በዚህ መልኩ እንደምታስተምሪ አሳይተሽናል። እንደው ምን ለማድረግ አስበሻል? ምን ለመስራት ተማሪዎችን የሚያግዝ የምታስቢው ነገር አለ ወይ? እሺ አመሰግናለሁ። እኔም ጥሩ ቆይታ ነበረኝ እስካሁን ከልጆቹም ጋር ያለኝ ነገር ካንቺም ጋር የነበረኝ ቆይታ አሪፍ ነው። ተማሪዎቹም ጥሩ ነው እየተሳተፉ የነበረው። እኛ እንግዲህ እንደ ትምህርት ቤት ነው እኔ ማስበው መምህርት እንደመሆኔ ከማስተምርበት ትምህርት ቤት ከትምህርት ቤታችን ከሲያትል እያሰብን ነበር። የሚገርምሽ ይህንን ነገር እድል አጋጣሚ አግኝቼ ላውራ ብዬ ነው። ብዙ ተሰጥኦ ያላቸው ልጆች አሉ እና እነዚህ ልጆች እስቲ ወጥ የሆነ ነገር ተውኔት እንዲሰሩ ውዝዋዜውም ደግሞ በደንብ ከዚህ የበለጠ ጠንከር ብሎ አልባሳታቸውን በደንብ ባህሉን በደንብ እያወቁት ያላቸውን ተሰጥኦ እንዲያወጡ መዝሙር ደግሞ ለመስራት አስበናል። እንግዲህ የተወሰነም እኔ የቲያትርም ተማሪም ስነ ጽሁፍም ላይ የተወሰነ ሞክራለሁ። ስለዚህ ልጆችም ግጥም እንዲጽፉም አድርገን በቅርብ እንግዲህ ከልጆቼ ጋር መዝሙር እንሰራለን ብዬ አስባለሁ። በጣም ደስ ይላል። አዎ ከመምህራኖቻቸው ከፊት ሲቀድሙ ያላቸውን ነገር ለማውጣት የበለጠ ይበረታታሉና ጥሩ ነው። ትምህርት ቤት ላይ ደግሞ በጋራ ብዙ ውበት፣ ብዙ ችሎታ፣ ብዙ አቅም ስለሚኖር እነዛን ሰብሰብ አድርጎ ለራሳቸው መገልገያ ለራሳቸው መማሪያ የሚሆን ነገርን ማዘጋጀት በጣም ጥሩ ነገር ነው። መምህር እንደ አጠቃላይ ደስ የሚል ጊዜ ነበረን። እንደው ዝግጅታችንን የዚህን ዝግጅት ጠቀሜታ እንደ መምህር እንዴት ታየዋለሽ ያለውንና በመጨረሻ ደግሞ ማስተላለፍ የምትፈልጊው መልእክት ካለ ለመምህራንም ለሌሎች የሙያ ባልደረቦችሽ ለተማሪዎችም እንዲሁም ደግሞ ለወላጆች የምታስተላልፊው መልእክት ካለ እሱን እንቀበልና እንሰነባበታለን። እሺ አመሰግናለሁ። ቆይታዬ በጣም አሪፍ ነበረ። እንግዲህ ከልጆቼ ልጀምር። ልጆቼን ስለማልደራደርባቸው በጣም ነው መወዳቸው። ልጆቼን ማስተምራቸውን አሁን ላይ በጣም ይረዱኛል። በአይን ነው የምንግባባው። አቅም አላቸው። እንደ ማስተምረውን ትምህርት ደግሞ ሲወዱልሽ ወይም ደግሞ አንቺ የምትፈልጊውን ሲቀበሉልሽና በምትፈልጊው መንገድ ልጅ ሲሄድ አሪፍ ነው እና ተሰጧችሁን አውጡ። ባገኛችሁት አጋጣሚ ትምህርታችሁ ላይ ጠንክሩ። ሚኒስትሪ ተፈታኝም ስለሆኑ ጠንካራ ሁኑ። ጥሩ ውጤት እጠብቃለሁ ከናንተ። ትምህርት ቤት ላይ ስንሄድ ደግሞ ትምህርት ቤት እንግዲህ ትምህርት ቤቴን ላመሰግን እወዳለሁ። ይህንን እድል ማመቻችቶልኝ ስለመጣሁኝ መምህር እንዳልኩሽ እንግዲህ የሁሉ ነገር ፈጣሪ ነው ማለት ይቻላል። ከፈጣሪ በታች ማለት ነው። የሁሉም ሙያ ላይ መምህር ነው ያለው አሻራ። ዶክተር ቢያወጣ ሌላም ዘርፍ ላይ ቢያወጣ መምህር ስለሆነ መምህራኖቼ በሁሉም ብራንች ያላችሁ 09 ብራንች ያላችሁ ደግሞ በተለይ በጣም ነው የምወዳችሁ። በርቱልኝ። የተከበረ ሙያ ነው። ጠንካራ ሁኑ። ወዳችኋለሁ። በዙሪያ ያሉትን በሙሉ የማኔጅመንት አባላቶችንም በሙሉ አመሰግናለሁ። አንቺንም ደግሞ በጣም ነው ማመሰግነው። እዚህ ድረስ ጠርተሽኝ ያለኝን የሙያ ተሞክሮ እንዳወራ እንዳካፍል ከልጆች ጋር እንድገናኝ ስላረግሽኝ በጣም አመሰግናለሁ።
በጣም እናመሰግናለን መምህርት። እኛም እንግዲህ ጊዜሽን መስዋዕት አድርገሽ ተማሪዎችን ለማገዝ እዚህ ስለተገኘሽ በጣም ደስ ይለናል። በጣም እናመሰግናለን። ይችን የምስጋና የምስክር ወረቀት ደግሞ በኢቲቪ ልጆች ዓለም ቻናል ስምና በተማሪዎቻችን ስም እኛ ደግሞ እናበረክትልሻለን። እጅግ አድርገን እናመሰግናለን። እሺ መምህርት። ተማሪዎች እንግዲህ ለዛሬ የነበረን የመምህር ቆይታ እስካሁን የተከታተላችሁትን ይመስል ነበረ። 5 የክወናና የእይታ ጥበብ ትምህርት ጥያቄዎች ተዘጋጅተው እነሱን እናንተም የተሳተፋችሁ መምህራችንም ማብራሪያ እየሰጠች እስካሁን ድረስ ቆይታ አድርገናል። እንግዲህ ይህን ዝግጅት ደግሞ ምናልባት ዘይታችሁ የከፈታችሁ ተማሪዎች ካላችሁ ማክሰኞ ከ11 ሰዓት ጀምሮ እንዲሁ በድጋሜ ወደ እናንተ የሚደርስ ስለሆነ ልትከታተሉ ትችላላችሁ። ከዛ ውጪ ደግሞ በኢቲቪ ልጆች ዓለም የዩቲዩብ ቻናል ላይም ደግሞ መከታተል ትችላላችሁ። ይህም ብቻም ሳይሆን ሌሎች ከዚህ በፊት የተላለፉ ዝግጅቶችንም ማየት ደግማችሁ መማር ማስታወስ ትችላላችሁ። ለዛሬ የነበረን ቆይታ ግን ይህንን ይመስል ነበረ። ከዝግጅቱ ጋር ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር በጋራ አብረናችሁ ቆየን። ሳምንት በሌላ ዝግጅት እስከምንገናኝ ድረስ ሰላም ሁኑ።